በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የልዑል እግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት የቃል ኪዳን የበረከት ልጆች የጻድቃን የሰማዕታት ወዳጆች በወደደንና ባፈቀረን በልዑል እግዚአብሔር ፍጹም ሰላም እላችኋለሁ። እንደምን ዋላችሁ? እንደምን ለይሳ ደረሳችሁ? አሜን። እንደ ኃጢአታችንና እንደ በደላችን ብዛት ሳይሆን እንደ ምሕረቱና እንደ ቸርነቱ ተመልክቶ እስከዚህ ሰዓት ያደረሰን የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁንልን። እርሱን ጠርተን እርሷን የማንተዋት ንጽሕተ ንጹሐን ቅድስተ ቅዱሳን ቅድስት እናታችን ድንግል ማርያም ዘላለማዊ ስሟ የተመሰገነ ይሁንልን። እንግዲህ እንደ እግዚአብሔር አምላካችን መልካምና በጎ ፍቃድ ዛሬ የምንማማረው ግንቦት 1 ቀን ልደታ ለማርያም ይያልን የእናታችን የእመቤታችን የቅድስት ድንግል ማርያምን ዓመታዊ ክብረ በዓል በታላቅ ድምቀት እናከብራለን። ይህንን ክብረ በዓል ስለምንድን ነው የምናከብረው? በዚህ ዕለት ምን የተከናወነበት ዕለት ስለሆነ የሚለውን እንደ እግዚአብሔር አምላካችን መልካምና በጎ ፍቃድ ዛሬ አጠር አድርገን እንማማራለን። እንግዲህ የሚያስተምረን እግዚአብሔር ነው፣ የሚመክረን እግዚአብሔር ነው፣ የሚገስጸን እግዚአብሔር ነው። እርሱ በመካከላችን ተገኝቶ የጎደለውን አሟልቶ የተጣመመውን አቃንቶ በአፈ መላእክት አርሞ ያስተምረን ይመክረን ይገስጸን ዘንድ የእርሱ መልካምና በጎ ፍቃዱ ይሁንልን። የእናታችን የንጽሕተ ንጹሐን የቅድስተ ቅዱሳን የቅድስት እናታችን የድንግል ማርያም ምልጃ ተራዳይነቷ በረከቷ ሁሉ በሁላችን ላይ ይደርብን። እንግዲህ ወደ ዛሬ ትምህርታችን ስንገባ ግንቦት 1 ቀን ልደታ ለማርያም ይያልን የእመቤታችን የቅድስት ድንግል ማርያምን ዓመታዊ ክብረ በዓል በታላቅ ድምቀት እናከብራለን። ይህንን ክብረ በዓል ስለምንድን ነው የምናከብረው? በዚህ ዕለት ምን የተከናወነበት ዕለት ስለሆነ ነው ስንል ንጽሕተ ንጹሐን ቅድስተ ቅዱሳን ቅድስት እናታችን ድንግል ማርያም የተወለደችበት ዕለት ስለሆነ ነው። በዓለ ልደቷን ነው የምናከብረው። ልደታ ለማርያም ስንል የእመቤታችን የቅድስት ድንግል ማርያም ልደት ይያልን እንደሆነ ልናውቅ ያስፈልጋል ማለት ነው። ስለዚህ የእመቤታችን የቅድስት ድንግል ማርያምን ልደት ግንቦት 1 ቀን ስናከብር ደግሞ እንዴት ተወለደች ከማን ተወለደች የሚለውን ልናውቅ ያስፈልጋልና ታሪኩን ወደ ኋላ መለስ ብለን አጠር አድርገን እንማማራለን ማለት ነው። እንግዲህ ስለ እመቤታችን ስለ ንጽሕተ ንጹሐን ስለ ቅድስተ ቅዱሳን ስለ ድንግል ማርያም ልደት ስናነሳ በነገረ ማርያም ላይ እንደተጻፈ በእናቷ በሐና በኩል ያሉ የእመቤታችን የቅድስት ድንግል ማርያም ቅድመ አያቶቿ ጴጥርቃና ቴክታ ይባላሉ። ታዲያ እነዚህ ጴጥርቃና ቴክታ የሚባሉ ሰዎች በኢየሩሳሌም በአንድነት ተጋብተው ይኖሩ ነበር። እነዚህም ታዲያ በእግዚአብሔር የሚያምኑ የተወደዱ ጻድቃኖች ነበሩ፣ ደጎች ሰዎች ነበሩ፣ ፈሪሃ እግዚአብሔር በውስጣቸው ነበሩ። እነዚህ ሰዎች ታዲያ በእግዚአብሔርም በሰውም ዘንድ የበቁ ባለጸጋዎች ነበሩ፣ ያለ ነቀፋ የሚኖሩ ነበሩ። ማን ካልን ደግሞ ጴጥርቃና ቴክታ ማለት ነው። እነዚህ ታዲያ ምንም እንኳን በሰው ዘንድም ሆነ በእግዚአብሔር ዘንድ ያለ ነቀፋ የሚኖሩ የበቁ ባለጸጎች ቢሆኑም ነገር ግን የሚወርሳቸው ልጅ አልነበራቸው፣ መካን ነበሩ። ልብ በሉ። ታዲያ አንድ ቀን ጴጥርቃም ቴክታን እንዲህ አላት፣ ይህን ሁሉ የሰበሰብነውን ገንዘባችንን ምን እናደርገዋለን አላት። እንደሆነ ልጅ የለንም የሚወርሰን፣ አንቺም መካን ነሽ፣ እኔም ደግሞ ከአንቺ በቀር ሌላ ሴት አላውቅም። ስለዚህ ይህንን ሁሉ የሰበሰብነውን ገንዘባችንን ግን ምን እናደርገዋለን ብሎ ቴክታን ጠየቃት። ቴክታም ታዲያ መለሰችለት፣ አምላክ እስራኤል ለኔ ልጅ ቢነሳኝ አንተም እንደኔ መካን ሆነ ፍሬ አልባ ሆነ ልጅ ሳይኖር ልትኖር ነውን? እንዲሆነ ልትቀር ነውን? ስለዚህ ይህ መሆን ስለሌለበት ሂድና ከሌላ ደርሰ ውለድ ብላ ፈቀደችለት። ልብ በሉ። እርሱ ግን እንዲህ አላት፣ ይህንን እንኳን ላደርገው በልቦናም ጭምር እንደማላስበው አምላክ እስራኤል ያውቃል። ስለዚህ ይህማ በፍጹም አይሆንም፣ አላደርገውም። አምላክ እስራኤል የሚያደርገውን የሚያውቅ የለም። ስለዚህ ይህንን እንዳታስቢው ደግመሽም እንዳትይኝ አላት። በዚህ ጊዜ ታዲያ እርሷም ይህንን ሲላት አምላክ እስራኤል የሚያደርገውን የሚያውቅ የለም። ትላንትና ማታ አለችው፣ ማታ በሕልሜ ነጭ ጥጃ ከማኅፀኔ ስትወጣ ያቺም ነጭ ጥጃ ደግሞ ሌላ ነጭ ጥጃ ስትወልድ እንዲሁ እየተዋለዱ እስከ 7 ትውልድ ድረስ ሲዋለድ 7ኛይቱ ደግሞ ጨረቃን ስትወልድ ጨረቃዋም ፀሐይን ስትወልድ አየው አለችው። ልብ በሉ ወገኖቼ። እርሱም ታዲያ ይህንን የነገረችውን ሕልሟን በሚሰማ ጊዜ በጠዋት ተነስቶ
ከህልም ፈቺ ዘንድ ሄደ። ከህልም ፈቺ ዘንድ ሄዶ ደግሞ እርሷ የነገረችውን ነገር ሁሉ ለዛ ለህልም ፈቺ ነገረው። ያ ህልም ፈቺም ታዲያ እግዚአብሔር በምሕረቱ አይቷቸዋል፣ በሳህሉ መግቧቸዋል። 7 አንስት ጥጆች መውለዳችሁ 7 ሴቶች ልጆችንና የልጅ ልጆችን ትወልዳላችሁ። ከቤታችሁ 7ተኛይቱ ጨረቃ መውለዷ ከሰው የበለጠች ከመላእክት የከበረች ደግ ፍጥረት ትወልዳላችሁ። የፀሐይ ነገር ግን አልታወቀኝም አልተገለጠልኝም ብሎ ነገረው፣ ወይም ደግሞ ህልሙን ፈታለት ማለት ነው። እርሱም ታዲያ ያ ህልም ፈቺ የነገረውን የተፈታለትን ወስዶ ለሚስቱ ለባለቤቱ ሄዶ ነገራት። የዚያን ጊዜ አምላክ እስራኤል የሚያደርገውን ማን ያውቃል ብላ አሁንም እርሷ ዝም አለች። ልብ በሉ ወገኖቼ፣ የእመቤታችን የቅድስት ድንግል ማርያምን ልደቷን ስናነሳ ወደ ኋላ መለስ ብለን 7 ትውልድ ወደ ኋላ መለስ ብለን ከቴክታና ከጴጥርቃ ጀምረን ነው ማወቅ ያለብን። የእመቤታችን የቅድስት ድንግል ማርያም ልደት እንደ ውሃ ፈሳሽ እንደ እንግዳ ደራሽ አይደለም፣ ዝም ተብሎ የመጣ አይደለም። ቀድሞ ነቢያቱ ትንቢት ሲናገሩለት የነበረ ነው። እንዲሁም ደግሞ ቅድመ አያቶቿም ጭምር በራእይ ሲመለከቱት የነበረ ነው። የእመቤታችን የቅድስት ድንግል ማርያም ልደት ማለት ነው። ልብ በሉ። ያ ህልም ፈቺ ምን አለ? 7 እግዚአብሔር በምሕረቱ አይቷቸዋል፣ በሳህሉ መግቧቸዋል። 7 አንስት ጥጆች መውለዳችሁ 7 ሴት ልጆችን ትወልዳላችሁ። ከቤታችሁ 7ተኛይቱ ጨረቃ መውለዷ ከሰው የበለጠች፣ ልብ በሉ፣ ከሰው የበለጠች ከመላእክት የከበረች ደግ ፍጥረት ትወልዳላችሁ። የፀሐይ ነገር ግን አልታወቀኝም አለ። እመቤታችን ቅድስት ድንግል ማርያም በጨረቃ ተመስላ ልደቷን ይጠባበቁ ነበር በራእይ ማለት ነው። ልብ በሉ። ስለዚህ የእመቤታችን የቅድስት ድንግል ማርያም ልደት ወደ ኋላ መለስ ብለን ስንመለከት ከድሮም ጀምሮ ትንቢት ሲነገርለት በራእይ ደግሞ ለቅዱሳን አባቶቻችን ሲገለጽ የነበረ ነው። ታዲያ ይህንን ከተመለከቱ በኋላ ያ ህልም ፈቺም ይህንን ህልም ከፈታላቸው በኋላ ልጅ አልነበራቸውም። ለረጅም ዓመታት ሀብታችንን ንብረታችንን ምን እናደርጋለን ብለው ሲጨነቁ የነበሩ ጴጥርቃና ቴክታ ጸንሳ በ9 ወሯ ሴት ልጅን ወለደች። ልብ በሉ። ቴክታ ጸንሳ በ9 ወሯ ሴት ልጅን ወለደች። የወለደቻትንም ልጅ ስሟን ሄሜን አለቻት። ሄሜን ብላ ስም ያወጣችላት ስለምንድነው ስንል የተመኘነውን የፈለግነውን ነገር አገኘን ሲሉ ሄሜን ብለው ስም አወጡላት። ሄሜንም ደግሞ አድጋ ለአካለ መጠን ስትደርስ አጋቧት። ሴት ልጅም ደግሞ እርሷም አሁንም ወለደች። ልብ በሉ። በ8ኛ ቀኗም ደግሞ ስሟን ዴርዴ ብላ ስም አወጣችላት። ዴርዴም አድጋ እንደዚሁ ሴት ልጅን ወለደች። እንዲሁ ቶናህ ብላ ስም አወጣችላት። ቶናህም ደግሞ እንደዚሁ ሴት ልጅን ወለደች። እርሷም ደግሞ ወልዳ ሲካር አለቻት። ሲካርም ደግሞ እንደዚሁ ሴት ልጅን ወለደች። ሴት ልጇን ደግሞ እንደዚሁ ስሟን ሴትና አለቻት። ሴትናም ደግሞ ልክ እንደዚህ ሴት ልጅ ወለደች። እርሷም የወለደቻትን ልጇን ሄርሜላ ብላ ሰየመቻት ማለት ነው። ሄርሜላም ደግሞ ልክ እንደዚሁ ሴት ልጅ ወልዳ ንጽሕተ ንጹሐን ቅድስተ ቅዱሳን ቅድስት እናታችን ድንግል ማርያምን የምትወልዳትን እናቷን ሐናን ወለደች ማለት ነው። ልብ በሉ። ሐናን ወለደች። የእመቤታችንን የቅድስት ድንግል ማርያምን እናት የወለደቻት ሄርሜላ ትባላለች። ይህችም ሐና ታዲያ በስርዓት በሚገባ ካደገች በኋላ ሄርሜላ በሚገባ ይችን ልጇን ሐናን በሚገባ ካሳደገቻት በኋላ እናታችን ቅድስት ሐናም ለአካለ መጠን ስትደርስ ለጋብቻ ስትደርስ ከቤተ መንግሥት ወገን ከሆነ ከነቅዱስ ዳዊት ወገን ከሆነው ከቅዱስ ኢያቄም ጋር አጋቧት። እናታችን ቅድስት ሐናን ማለት ነው። እነዚህም ቅዱሳን ኢያቄምና ሐና ታዲያ በአንድነት ተጋብተው ሲኖሩ አሁንም እነርሱም ልጅ አጡ። ልብ በሉ፣ ልጅ አጡ። አስቀድሞ የቴክታንና የጴጥርቃን ነገር ስንመለከት ቀድሞ ልጅ አልነበራቸውም። ነገር ግን እግዚአብሔር አምላክ መልካም ፍቃዱ ስለነበረ ልጅን ሰጣቸው። ከነርሱ የዘር ሐረግም ደግሞ እመቤታችን ቅድስት ድንግል ማርያም እንደምትገኝ በራእይ ያሳያቸው። አሁንም ደግሞ ቅዱሳን ኢያቄምና ሐና በአንድነት ተጋብተው ሲኖሩ ሳለ ደጋግ ክርስቲያኖች ነበሩ። እግዚአብሔር አምላክን የሚፈሩ ነበሩ። በሰውም ዘንድ
በእግዚአብሔርም ዘንድ ያለ ነቀፋ የሚኖሩ ነበሩ። ልብ በሉ ወገኖቼ፣ በሰው ዘንድ ያለ ነቀፋ መኖርንስ ይሁን መልካም ነው። በእግዚአብሔር ዘንድ ያለ ነቀፋ መኖር ምን ያህል መመረጥ፣ ምን ያህል ጻድቃን ቅዱሳን ቢሆኑ ነው ወገኖቼ። በእግዚአብሔር ዘንድ ያለ ነቀፋ ይኖሩ ነበረ። ነገር ግን ልጅ አልነበራቸውም። ታዲያ ከዕለታት አንድ ቀን ወደ ቤተ እግዚአብሔር ሄደው ሲጸልዩ ሲያዝኑ አሉ። ለምንድነው ሲጸልዩ ሲያዝኑ ያሉት ስንል ልጅ በማጣታቸው ምክንያት ሐዘናቸው እንዴት ነው ቢሉ ደግሞ ኢያቄም አቤቱ ጌታዬ ሆይ የአባቶቼ የእስራኤል አምላክ እኔ ባሪያህ እለምንሃለሁ፣ አትጣለኝ፣ አትናቀኝ፣ ጸሎቴን ስማኝ፣ ፈቃዴን ፈጽምልኝ፣ ለዓይኔ ማረፊያ ለልቤ ተስፋ የሚሆን የተባረከ ወንድ ልጅ ስጠኝ ብሎ ሲለምኑ አለ። ልብ በሉ፣ ይህንን ያለው ማን ነው? አባታችን ቅዱስ ኢያቄም ነው። እናታችን ቅድስት ሐናም ደግሞ በበኩሏ እንዲህ አለች፣ አቤቱ ጌታዬ የአባቶቼ የእስራኤል አምላክ እኔ ባሪያህ እለምንሃለሁ፣ ስማኝ፣ ለዓይኔ ማረፊያ ለልቤ ተስፋ የምትሆነኝ የተባረከች ሴት ልጅ የማኅፀኔን ፍሬ ስጠኝ ብላ ስትለምኑ አለች። ሁለቱም ቅዱሳን ኢያቄምና ሐና ወደ ቤተ እግዚአብሔር ሄደው ሲያዝኑ ሲጸልዩ አሉ ቀኑን ሙሉ። ዛሬ እኛ ልንማር የሚገባው ነገር ከቅዱሳን ኢያቄምና ሐና ልጅ የሌለን ሰዎች ምን አይነት ልጅ ስጠን ብለን ነው የምንማጸነው እግዚአብሔር አምላክን? ቅዱሳን ኢያቄምና ሐና ምንድን ነው ያሉት? ለዓይኔ ማረፊያ ለልቤ ተስፋ የሚሆን የተባረከ ልጅ። እዚህ ጋር ልታሰምሩ ይገባል። የተባረከ ልጅ ስጠኝ ብለው ነው ሲማጸኑ የነበረው። ቀደምት እናት አባቶቻችን የተባረከ ልጅ ካልሆነ ለቤተ ክርስቲያን አገልጋይ የማይሆን ለሀገር የማይጠቅም ለእናት ለአባት ታዛዥ ያልሆነ ልጅ ከምትሰጠኝ ማኅፀኔን ዝጋው ብለው ይጸልዩ ነበረ። ቅዱሳን ኢያቄምና ሐናም ታዲያ ልጅ በማጣት ሲሰቃዩ ነበር። ነገር ግን ልጅ ብቻ ስጠኝ፣ ምንም ይሁን ምን ልጅ ብቻ ስጠኝ ብለው አይደለም የተማጸኑት። ለዓይኔ ማረፊያ ለልቤ ተስፋ የሚሆን የተባረከ ልጅ ስጠኝ ብለው ነው ሲጸልዩ የነበሩት። ስለዚህ ዛሬም እኛ ልጅ የሌለን ሰዎች ወደ ትዳሩ ዓለም የገባንም አዲስ ገና ወደ ትዳሩ ዓለም የገባንም ሰዎች እግዚአብሔር አምላክን ስንማጸን የተባረከ ልጅ ስጠኝ፣ ለእናት ለአባቱ ታዛዥ የሆነ ለቤተ ክርስቲያን አገልጋይ የሚሆን ለሀገሩ የሚጠቅም ልጅ ስጠኝ የተባረከ ልጅ ብለን ልንጸልይ ይገባል እንጂ ልጅ ብቻ ስጠኝ ምንም ይሁን ምን ልጅ ብቻ ስጠኝ ብለን ልንጸልይ አይገባም ወገኖቼ። ዛሬ እኮ እኛ ልጅ ብቻ ስጠኝ ብለን እንጸልያለን። እግዚአብሔር አምላካችን እኛ የጠየቅነው ነገር ያደርግልናል፣ ልጅ ብቻ ይሰጠናል። ከዚያም በኋላ ለእናት ለአባቱ ታዛዥ ያልሆን ሲል፣ ለቤተ ክርስቲያን አልበጅ ሲል፣ ለሀገር አልበጅ ሲል ምን ነው ፈጣሪ ይህን ልጅ ከምትሰጠኝ ማኅፀኔን ብትዘጋው ኖሮ ምን አለ ባልወልደው ይሻለኝ ነበረ ብለን ደግሞ መልሰን የምናማርር ሰዎች አለን። ነገር ግን ራሳችን የጠየቅነውን ጥያቄ ነው እግዚአብሔር አምላክ የሰጠን። ልጅ ብቻ ስጠኝ ብለን አንጸልይ ወገኖቼ። ከቅዱሳን ኢያቄምና ሐና ይህንን የምንማረው የተባረከ ልጅ ስጠኝ ብለው ነው የጸለዩት። ስለዚህ ዛሬም እኛ የተባረከ ልጅ ስጠኝ ብለን ልንጸልይ ያስፈልጋል። ዛሬ ትውልዱ የጠፋው ልጅ ብቻ ስጠኝ ብለን ስለምንወልድ ነው። የተባረከ ልጅ ስጠን ብለን ብንጸልይና ብንማጸን እግዚአብሔር አምላካችንም ደግሞ የተባረከ ልጅ ይሰጠናል ማለት ነው። የተባረኩ ልጆች ደግሞ ለቤተ ክርስቲያንም ለሀገርም ለእናት ለአባትም የሚታዘዙ የሚጠቅሙ ልጆች ይሆናሉ ማለት ነው። ስለዚህ ከቅዱሳን ኢያቄምና ሐና ይህንን ልንማር ያስፈልጋል። ታዲያ ቅዱሳን ኢያቄምና ሐና ወደ ቤተ እግዚአብሔር ሄደው ይህንን ሲጸልዩ ከዋሉ በኋላ እንዲህ ብለው አዝነው ከዋሉ በኋላ ወደ ቤታቸው ሲመለሱ አንድ ነገር አጋጠማቸው። ምንድነው ያጋጠማቸው ስንል እንዲህ ብለው ሲያዝኑ ሲጸልዩ ብለው ሲመለሱ በመንገድ ላይ ርግብ ከልጆቿ ጋር ስትጫወት እናታችን ቅድስት ሐና ተመለከተች። ይህንን ስትመለከት እጅጉኑ አምርራ አለቀሰች። ለምንድነው አምርራ ያለቀሰች ስንል እንዲህ አለች፣ አቤቱ ጌታዬ ሆይ ለዚች ግዕዛን ለሌላት እንስሳ ልጅ የሰጠህ አምላክ ምን ነው ለኔ ሐና ልጅ ነሳኝ? ምን ነው እኔ ሐናን ድንጋይ አድርገህ ፈጥረኸኛልን? ለምንድነው ልጅ ነሳኝ? ይቺ ርግብ እንኳን ልጅ አላት፣ ይኸው ከልጇ ጋር እየተጫወተች ነው። እኔን ግን ድንጋይ አድርገህ ፈጥረኸኛልን? ስለምን ልጅ ነሳኝ ብላ እናታችን ቅድስት ሐና አምርራ አለቀሰች። ወገኖቼ ልብ በሉ፣ አምርራ አለቀሰች፣ እጅጉኑ ተከፋች። ምክንያቱም ለርግቦች እንኳን ልጅ የሰጠ አምላክ ለምን ለኔ ነሳኛል ብላ ማለት ነው። ልብ በሉ ወገኖቼ። ታዲያ እንዲህ ብለው ሲያዝኑ ሲጸልዩ ውለው ከዘካርያስ ከሊቀ ካህናቱ ዘንድ ሄደው አቤቱ ጌታችን ሆይ አሉ፣ ወንድ ልጅ ብንወልድ
ተምሮ ቤተ እግዚአብሔርን አገልግሎ እንዲኖር እንሰጣለን አሉ። ሴት ልጅን ብንወልድ ደግሞ ማይቀድታ መሶበ ወርቅ ሰፍታ መጋረጃ ፈትላ ካህናትን አገልግላ እንድትኖር እንሰጣለን ብለው ስዕለትን ገቡ። ልብ በሉ። በዚህ ጊዜ ካህኑ ዘካርያስም እግዚአብሔር ጸሎታችሁን ይስማላችሁ፣ ስዕለታችሁን ይቀበልላችሁ፣ የልቦናችሁን መሻት ሁሉ ይፈጽምላችሁ ብሎ የእነርሱን ጸሎታቸውን አሳረገላቸው፣ ስዕለታቸውን አሳረገላቸው። ከዚያም በኋላ እናታችን ቅድስት ሐናና አባታችን ቅዱስ ኢያቄም ዕለቱኑ ራእይ አይተው ነገር አግኝተው አደሩ። ይህንን ስዕለት ከተሳሉ በኋላ ማለት ነው። ያን ሁሉ ዘመን ሲያዝኑ ሲጸልዩ ሲያነቡ ከዋሉ በኋላ ማለት ነው። ዕለቱኑ ራእይ አይተው ነገር አግኝተው አደሩ። ራእዩም እንዴት ነው ቢሉ ኢያቄም ሰባቱ ሰማያት እንደ መጋረጃ ተገልጠው ከላይኛው ሰማይ ነጭ ወፍ ወርዶ በራሴ ላይ ሲቀመጥ አየሁ አለ። ይህ ደግሞ የተመለከተው ራእይ ሲተረጎም ወፍ የተባለው ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ነጭነቱ ንጹሕ ባህሪው ነው። ከላይኛው ሰማይ ነጭ ወፍ ወርዶ በራሴ ላይ ሲቀመጥ አየሁ ማለቱ ደግሞ የኢያቄምን ባህሪ እንዳደረገው እወቅ ሲል ነው። ሰባቱ ሰማያት የተባሉ ደግሞ የጌታችን ልዩ ልዩ ባህሪው፣ ምልአቱ፣ ስፋቱ፣ ርቀቱ፣ ልዕልናው፣ እበዩ፣ መንግስቱ ናቸው። ሐናም ደግሞ ልክ እንደዚሁ እኔም አየሁ አለች። ምን አየሽ ብሎ ቢጠይቃት ነጭ ርግብ መጥታ በራሴ ላይ ወርዳ በጆሮ የገብታ በማሐፀኔ ስትተኛ አየሁ አለች። እናታችን ቅድስት ሐናም ይህን ራእይ ተመለከተች። ይህ ራእይ ሲተረጎም ደግሞ ርግብ የተባለች ንጽሕተ ንጹሐን ቅድስተ ቅዱሳን ድንግል ማርያም ናት። ነጭነቷ፣ ንጽሕናዋ፣ ቅድስናዋ፣ ድንግልናዋ ነው። ነጭ ርግብ መጥታ በራሴ ላይ ተቀምጣ ከራሴ ወርዳ በጆሮ የገብታ በማሐፀኔ ስትተኛ አየሁ ማለቷ ደግሞ በሥርዓተ ገብርኤልን በጆሮዋ ሰምታ እመቤታችን ቅድስት ድንግል ማርያም ጌታችንን መጽነሷን ነው። ይህንን ራእይ አይተው ነገር አግኝተው አደሩ። ይህንን ራእይ የተመለከቱት ቅዱሳን ኢያቄምና ሐና ሐምሌ 30 ዕለት ነው። ልብ በሉ። ሐምሌ 30 ዕለት ይህንን ከተመለከቱ በኋላ እነርሱ እንዲህ ያለ ራእይ ካየን ነገር ካገኘን ብለው ዕለቱኑ በሩካቤ ሥጋ አልተገናኙም። ይህንን ከተመለከተንማ አሁኑኑ በሩካቤ ሥጋ ተገናኝተን የእግዚአብሔር ፍቃዱ ይሁን አላሉም። ፈቃድ እግዚአብሔር ቢሆን ብለው እግዚአብሔር አምላክን በጸሎት ሊማጸኑ አዳምና ሔዋንን ብዙ ተባዙ ምድርንም ሙላት ብሎ ያበሰረ አምላክ ለኛስ አብሳሪውን መልአክ ይልክልን የለምን? ስለዚህ አብሳሪውን መልአክ እስከሚልክልን ድረስ ለየብቻችን ልንጸልይ በጸሎት ልንተጋ ይገባል ብለው ዕለቱን አልጋ ምንጣፍ ለይተው እስከ 7 ቀን ድረስ ለየብቻቸው በጸሎት ቆዩ ሰነበቱ ማለት ነው። ቅዱሳን ኢያቄምና ሐና ልብ በሉ። የእመቤታችን የቅድስት ድንግል ማርያምን ልደት ወደ ኋላ መለስ ብለን ስንመለከተው ድንቅ ነው። ቅዱሳን ኢያቄምና ሐና ለ7 ቀን በጸሎት ከቆዩ በኋላ ነሐሴ በባተ በ7ኛው ቀን ከሰው የበለጠች ከመላእክት የከበረች ዓለሙ ሁሉ ተሰብስበው ቢመዘን አንዱን የራሷን ፀጉር የማህል ደግ ፍጥረት ተወልዳላችሁና ዛሬ በሩካቤ ሥጋ ተገናኙ ብሏቸዋል ጌታ ብሎ መልአኩ ለእናታችን ለቅድስት ሐና ነገራት። ልብ ብሎ እግዚአብሔር ቤተሰቦች ታዲያ በፈቃድ እግዚአብሔር በብስራተ መልአክ እመቤታችን እግዝእትነ ማርያም ድንግል ማርያም ነሐሴ 7 ቀን ተጸነሰች። አይሁድ ለምቀኝነት ለክፋት አይተኙምና አይሁዳውያን ቀንተው በቅዱሳን ኢያቄምና ሐና ላይ በቅናት ተነሱባቸው። ቅናቱ እንደምንድነው ካለን ደግሞ ሳሚናስ የሚባል የጦሊቅ ልጅ ከኤዶቅ ካጎቱ ቤት ሄዶ ሞተ። እነርሱም ታዲያ እንቀብራለን ብለው ባልጋ ይዘው ሲሄዱ ከመንገድ አሳረፉትና የሐናም ያጎቷ ልጅ ነበርና ለማልቀስ ወደዚያ ለቅሶ ሄደች። ልብ በሉ። በማኅፀኗ እመቤታችን ቅድስት ድንግል ማርያምን ጸንሳለች። እናታችን ቅድስት ሐና እመቤታችን ቅድስት ድንግል ማርያምን በማኅፀኗ ጸንሳ ያጎቷ ልጅ ነበርና የሞተው ልጅ ወደዚያ ለቅሶ ስትደርስ ዘመዶቿ ሁሉ ተሰብስበው ሲላቀሱ ቆዩአት። እርሷም ታዲያ አብራ አስክሬኑን እየዞረች ስታለቅስ ጥላዋ በዚያ አስክሬን ላይ ቢያርፍበት መግነዝ ፍቱልኝ ሳይል ብድግ ብሎ ተነስቶ ቆመ። ልብ በሉ። እመቤታችን ቅድስት ድንግል ማርያም ገና በእናቷ ማኅፀን ሳለች ብዙ ድንቅ ተአምራትን አድርጋለች። የሞተውን ያንን ልጅም አስነስተዋለች። ሳሚናስ የሚባለውን የጦሊቅን ልጅ አስነስተዋለች። ወገኖቼ ጥላው ቢያርፍበት ማለት ነው። ተነስቶ
ብድግ ብሎ ተነስቶ እንዲህ አለ። ስብሐት ለኪ ማርያም እሙ ለፀሐይ ጽድቅ ለአብ ሙሽራው ለወልድ ወላዲቱ ለመንፈስ ቅዱስ ጽርሐ ቤቱ ተፈሲ ደስ ይበልሽ ብሎ ሰገደላት። ደስ ይበልሽ ብሎ ለእናታችን ለእመቤታችን ለቅድስት ድንግል ማርያም ገና በማኅፀን ሳለች ሰገደላት። አይሁዳውያን ታዲያ ከዛ ነበሩና ምን ነው ሳሚናስ ምን አየህ? ለምንድን ነው የምትሰግደው? ለማንስ ነው የምትሰግደው? እያሉ ከሞት የተነሳውን ሳሚናስን ይጠይቁት ዘንድ ጀመረ። በዚያን ጊዜ ታዲያ ከዚች ከእናታችን ከቅድስት ሐና ማኅፀን የምትወለደው ሕፃን ሰማይና ምድርን የፈጠረ አምላክን ትወልዳለች እያሉ መላእክት ሁሉ ሲያመሰግኗት ሰማኋቸው። እኔንም ያነሳችኝ የፈወሰችኝ ያዳነችኝ እርሷ ናት አላቸው። በዚህ ጊዜ እነዛ አይሁዳውያን አልተዋጠላቸው። ምቀኝነት ክፋት ውስጣቸው ነበርና በልተው ሰማን ብለው ቅናትን ጀመሩ። ያንን ሳሚናስን ገና በእናቷ ማኅፀን ሳለች እመቤታችን ቅድስት ድንግል ማርያም ከሞት አስነስተዋለች። ልብ በሉ ታዲያ እመቤታችን ቅድስት ድንግል ማርያም በተጸነሰች በ9 ወር ከ5 ቀን የግንቦት መባቻ ዕለት በግንቦት 1 ቀን ንጽሕተ ንጹሐን ቅድስተ ቅዱሳን ድንግል ማርያም ተወለደችልን። የተወለደችው የት ነው ስንል በሊባኖስ ተራራ ላይ ነው። ልብ በሉ አይሁዳውያን ክፋት ነበረባቸው፣ ምቀኝነት ነበረባቸውና ሊገድሏትም ይፈልጉ ነበርና እናታችን ቅድስት ሐናንም ያሳድዷት ነበርና እመቤታችን ቅድስት ድንግል ማርያም በቤት ሳይሆን የተወለደችው በሊባኖስ ተራራ ላይ በጫካ ውስጥ በዱር ውስጥ ነው የተወለደችው። ስለዚህ በዚህ ዕለት ስለምንድነው ንፍሮ በቤታችን የሚቀቀለው? እንደዚሁም ደግሞ ንፍሮ በቤት ውስጥ ሳይሆን የሚበላው በበረንዳ ላይ ነው የሚበላው። ይህ ደግሞ ስለምንድነው ስንል ይህንን ስንመለከት እመቤታችን ቅድስት ድንግል ማርያም በቤት ሳይሆን በውጪ ሊባኖስ በተባለ ተራራ ላይ እንደተወለደች እንድናስብ ነው። እንደዚሁም ደግሞ ንፍሮ መቀቀሉ ስለምንድነው? ንፍሮ በዛ ቀን መበላቱ ስለምንድነው ስንል በወቅቱ በዚያ ዘመን የነበሩ አይሁዳውያን ሥርዓት ነበራቸው ወይም ደግሞ ባህል ነበራቸው። ያ ባህል ምንድነው ስንል አንድ ሴት ከወለደች የምትጠየቀው በንፍሮ ነበረ። ንፍሮ ቀቅለው ነበር የሚጠይቋት። ስለዚህ እኛም ደግሞ ያንን ሃይማኖታዊ ትውፊት ይዘን ነው ዛሬ በቤታችን ሳይሆን በደጃችን ንፍሮ የምንመገበው። ነገር ግን ልብ ልንል የሚያስፈልገው ልናስተውል የሚያስፈልገው ነገር ግን ምንድነው ካልን በዚህ ሰበብ የእመቤታችን የቅድስት ድንግል ማርያምን የልደት በዓል ምክንያት ማድረግ ይህ ንፍሮ ከተቀቀለ በኋላ እንኩ አውጡና ድፉ ወይም ደግሞ አውጥተው የሚደፉት የሚበትኑት ሌላም ነገር የሚያደርጉት ይህ ሥርዓትም አይደለም፣ አግባብም አይደለም። ይህንን የተቀቀለውን ንፍሮ እየወሰዱ የሚደፉ በበራቸው ላይ የሚጥሉ ከሚጠጣውም የሚደፉ ሰዎች ይህ ሌላ ባዕድ አምልኮ ነው። ልናስቆማቸው ይገባል። እናት አባቶቻችን ሳያውቁ አድርገውም ከሆነ ልናስቆማቸው ይገባል። ትክክለኛውን ሥርዓት ሃይማኖታዊ ትውፊቱን በጠበቀ መልኩ ልናደርግ ይገባል። እቤት ሳይሆን በራችን ላይ ንፍሮ ቀቅለን እንመገባለን እንጂ አንደፋም። ከደፋ ነው ሌላም ደግሞ ከሚጠጣውም ከሚበላውም ከንፍሮም እያደረግን የምንደፋ በራችን ላይ የምንጥል ከሆነ ግን ይህ ባዕድ አምልኮ ነው። ስለዚህ እንዲህ አይነቱን ባዕድ አምልኮ ልናቆም ይገባል ማለት ነው። ትክክለኛው ሃይማኖታዊ ትውፊት ምንድነው? በበራችን ላይ ቁጭ ብለን ንፍሮውንም የሚጠጣውንም የሚበላውንም ተመግበን የእመቤታችን የቅድስት ድንግል ማርያምን የልደት በዓል እናስባለን። በቤት ሳይሆን በውጪ በሊባኖስ ተራራ ላይ እንደተወለደች እናስባለን ማለት ነው። ይህንን እናደርጋለን እንጂ ሌላ ነገሮችን ልናደርግ አይገባም። ብዙዎች ዝም ብለው ብቻ በቅብብሎች እነሱ ጋር ስለደረሰ ሳያውቁ ሊያደርጉ ይችላሉ። አንዳንዶች ደግሞ አውቀው ባዕድ አምልኮ የሚያከናውኑ አሉና ያንን ልናስቆማቸው ይገባል። ትክክለኛውን ሃይማኖታዊ ትውፊት ልናከናውን ያስፈልጋል ማለት ነው። ስለዚህ ዛሬ ግንቦት 1 ቀን ንጽሕተ ንጹሐን ቅድስተ ቅዱሳን ድንግል ማርያም የተወለደችበት ዕለት ነው። እግዝእትነ ማርያም የተወለደችበት ዕለት በአባቷና በእናቷ ቤት ፍስሐ ደስታ የተደረገበት ዕለት ነው። ቤቱንም ብርሃን ሞልቶታል። በ8ኛው ቀንም ደግሞ ለእመቤታችን ለቅድስት ድንግል ማርያም ብለው ቅዱሳን ኢያቄምና ሐና ስሟን አውጥተውላታል ማለት ነው። ስለዚህ በዛሬው ዕለት ስለምንድን ነው የምናከብረው ስንል እመቤታችን ቅድስት ድንግል ማርያም የተወለደችበት ዕለት ስለሆነ ነው። ክርስቶስ ፀሐይ ከሆነ የዛሬው ዕለት ሰማያዋ የተዘረጋችበት ዕለት ነው። ክርስቶስ የሕይወት ውሃ ከሆነ ዛሬ ምንጯ የፈለቀችበት ዕለት ነው። ክርስቶስ መድኃኒት ከሆነ ዛሬ የመድኃኒቱ ሙዳይ የተገኘችበት ዕለት ነው። ስለዚህ
እኛም በሊባኖስ ተራሮች ላይ ወይም ደግሞ በአድባረ ሊባኖስ ላይ መወለዷን በማሰብ ከደጅ ወጥተን ቅድመ አያቶቿ በጨረቃ ተመስላ በህልም ያዩአትን የጨረቃችን ልደት ጨረቃን እያየን ማታ እናከብራለን ማለት ነው። ስለዚህ የእመቤታችን የቅድስት ድንግል ማርያም ልደት የሁላችንም ልደት ነው። ዛሬ የምናከብረው ይህንን ነው። ስለዚህ እኛ ያወቅነውን ደግሞ ላላወቁ እህት ወንድሞቻችን ልናሳውቅ ልናስተምር ያስፈልጋል። የተማራችሁትን ሁሉ ላልተማሩት ወንድሞቻችሁ አስተምሩ። ያወቃችሁትን ሁሉ ላላወቁት ወንድሞቻችሁ አሳውቁ። ምክንያቱም ይህ መንፈሳዊ ግዴታችን ነውና ማለት እኛ የተማርነውን አስተምረን ቢሆን ኖሮ እኛ ያወቅነውን አሳውቀን ቢሆን ኖሮ ማንም ሀብቶልና ስመ ክርስትና ሰጣ ማህተብ ባንገታቸው ላይ ካሰረችባቸው ከቅድስት ቤተክርስቲያን ወጥተው ወደ ሌሎች ሃይማኖት ተቋማት ባልሄዱ ባልገቡ ነበር። ነገር ግን እኛ የተማርነው ስለማናስተምር ያወቅነውን ስለማናሳውቅ ብዙዎቻችን ወንድሞቻችን እየሳቱን ያሉትና የሳቱትንም ለመመለስ ያሉትንም ለማጽናት አሁን ላይ የተማርነውን ወደፊትም የምንማረውን የቤተክርስቲያናችን አስተምሮ ልናስተምር ያስፈልጋል ማለት ነው። ይህንን እንድናደርግ ደግሞ እርሱ አምላካችን መድኃኒታችን ኢየሱስ ክርስቶስ ሁላችንንም ይርዳን። የሰማነውንም በዝነ ልቦናችን ያሳድርብን። ምናልባት ደግሞ ዛሬ ገና ወደዚህ መንፈሳዊ ቻናል የመጣችሁ ሰዎች ካላችሁ ከዚህ በፊት የተማማርነውም ከዚህ በኋላ የምንማማረውም መንፈሳዊ አስተምሮች ወደ እናንተ እንዲደርሱ ከፈለጋችሁ ሰብስክራይብ አድርጋችሁ የደወል ምልክቱን መጫን ይኖርባችኋል። ምክንያቱም ይህ ቴክኖሎጂ ያመጣው ስርዓት ነው፣ እኔ ያልኩት አይደለም። ይህንን ካደረጋችሁ ዕለት ዕለት ከዚህ የሚለቀቁ አስተምሮች ወደ እናንተ ይደርሳሉ። ይህንን ካላደረጋችሁ ደግሞ ዛሬ እንዳጋጣሚ ይህንን አስተምሮ ሰምታችሁ ሊሆን ይችላል፣ በቀጣይ ከዚህ የሚለቀቁ አስተምሮች ወደ እናንተ አይደርሱ ማለት ነው። ስለዚህ ወደ እናንተ እንዲደርሱ ከፈለጋችሁ ሰብስክራይብ አድርጋችሁ የደወል ምልክቱን መጫን ይኖርባችኋል ማለት ነው። እግዚአብሔር አምላካችን እስካሁን አሳት ጠብቆ ያስተማረን የመከረን ይገሰን የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁንልን። የሰማነውን በዝነ ልቦናችን ያሳድርብን። ሰሚዎች ብቻ ሳንሆን በሰማነው ቃል 30 60 100 ያማረ ፍሬ አፍርተን ዛሬ ስሙ ቀዳሾች ነገ ደግሞ የመንግስቱ ወራሾች ያደርገን ዘንድ የእርሱ መልካምና በጎ ፈቃዱ ይሁንልን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።